እርጉዝ ሆና በዛም እርጉዝ ሆና እንደዚህ አይነት ፈተና እንደዚህ አይነት ስንት ነገር የሚያደርጉ ሰዎች ማለት ነው። ተው ባካችሁ፣ ተው ተይ ባክሽን፣ ውጪ በፈጠረሽ አምላክ ውጪ። ብታቆሚ ነው የሚሻለው ለአንቺ። እንደዚህ አይነት እንባ የነሱ እንኳን ባይደርስሽ እውነት ብዙ ልጆች እያለቀሱ ብዙ እየተቃጠሉ የዚህ ሰዎች እንባ አንቺ እየተደሰሽ የዚህ ሰዎች እንባ ደግሞ መሬት አይወርቅም። ለአንቺን ጥሩ አይደለም። የመጣሽበት ዓላማ መንገድ አንቺ ራስሽና ብቻሽ ነው የምታውቂው እና አንቺና አንድ አምላክ የፈጠረን መድኃኒዓለም ብቻ ነው የሚያውቀው የመጣሽበት ዓላማ። ግልጽ ቢሆንም ለምን እንደመጣሽ አንቺ ራስሽ ነው የምታውቂው። ስለዚህ ደግሞ የሰው እንባ ለአንቺ ጥሩ አይደለም። ወይም የሆነ ነገር ልታበላሽ የመጣሽው ለአንቺ አይደለም። የሰራሽው ሳትበይ ያዘጋጀሽው ሳትደርሽበት ያሰብሽው ሳትደርሽበት እበላለሁ ብለሽ ጠዋት እንጀራ ጋግረሽ ስትወጪ ማታ ተመልሼ እበላለሁ ብለሽ ሳትደርሽበት የምትቀሪበት ዘመን ውስጥ ነው ያለነው። ስለዚህ ደግሞ ውጪ ከልጆቹ ህይወት የራስሽን ኑሮ ኑሪ። የምትቸገሪም ቢሆን አንድ ሰው ተቸግሮም ቢሆን የሰው ህይወት በጥብጦ አይደለም ከሰው ጋር የሚኖረው። እንደዚህ እስከዚህ ድረስ የሚዳረስ ነገር ላንቺ አይደለም። እበላለሁ ብለሽ ትበላለሽ። እበላለሁ ብለሽ ወይም የሰውን ህይወት እበጠብጣለሁ ብለሽ የራስሽን ህይወት እየበጠበጥሽ ነው። ሰላማዊ እያገኘሽው አይደለም። ለአንቺ ያው ምክር አይገባም፣ ግን ደግሞ በሰላማዊ መንገድ ከልጆቹ ህይወት ወጥተሽ የራስሽን ኑሮ እንትን ብትይ ነው የሚሻልሽ። እቺ ነገር ይኸውላችሁ ማርያምን ነው የምላችሁ። እንኳን ሀይሚ ቀርቶ ሌላ በእነሱ ዙሪያ ያለው ሰው ሲነካ ጨረቃ ፋሚሊ ቀልድ አያውቅም፣ ቀልድ አያውቅም። በሀይሚ የመጣ ማንም አይሰሙም። ወንድሞቹን ራሱ አይሰሙም። በሀይሚ የመጣ ነገር ማለት ነው። እዛ ሰብስበሽ ተደብቀሽ እንደኖርሽ እዛ ተደብቀሽ ህይወትሽን ብትገጪ ነው የሚሻለሽ። እውነቴን ነው የምላቸው። ምክንያቱም እቺ ልጅ የሆነ ነገር ሆና እንደዚህ ሆና እንኳን ማየት የሆነ ራሷን እንኳን ሳየው የሚከፉ ሰዎች ናቸው ጨረቃ ፋሚሊ ማለት ነው። ስለዚህ ራስሽን ሰብስበሽ ራስሽን ከአደጋ ላይ እየጣልሽ ነው ያለሽው። አሁን ራስሽን አደጋ ላይ ነው እየጣልሽ ያለሽው። ለዚህ ደግሞ እነሱ ምንም ቢሆን እግዚአብሔር አይጥላቸው። ወደ እነሱ የመጣ ይሄ ፈተና ለእነሱን ህይወት ያስተካክላል፣ የእነሱን ህይወት ያሳምራል። ምንም የድንግል ማርያም ልጅ የእመቤቴ ልጅ ሆኖ እሷም እሱም የቅድስት ድንግል ማርያም ልጅ ሆኖ ምንም አይነካቸው። ሾክ ራሱ አይወጋቸው። ሾክ የሚወጋቸው ልጆች አይደሉም። ሲፈጠሩ ራሱ እነሱ ማላክ ሆኖ ነው የተፈጠሩት። ምንም አታስቢ፣ ስለነሱ አታስቢ፣ ለራስሽ አስቢ። የምንለቅሽ እንዳይመስልሽ። አደጋ ላይ ህይወትሽ አደጋ ላይ እየወደቀ እንዳለ እወቂ። በዚህ 315 ጨረቃ ፋሚሊ አንቺን የሚለቅ ሰው አይደለም። በዙሪያሽ ያለውን ተመልከቺ። እዛም ያሉት አንድ ላይ ሆነን እናጣፍርሻለን። ልጁ እስከሚወለድ ድረስ እስር ቤት መግባት ይሄ በጣም እንትናት እንደ ድሮ አይደለም ህግ። የግድ አንድ ሰው እንኳን አርግዛ ራሱ ትክክለኛ ከዚህ ሰውዬ ወይም ከአንድ ሰው ጋር አንድ ሰው አርግዞ ህግ አሁን አብራት ኖር የሚል የሚያስገድድ እሱ ሌላ ህይወት ሄድና በጥብጥ የሚል የልጁ ማሳደግ የልጁ እርዳታ የግዴታ እርዳታ ይሰጣታል። ግን ደግሞ እዛ በግድ አግባ የሚሉት ነገር የለም። ራሷ ትታሰራለች። እንደዚህ ደግሞ የሰው ህይወት ላይ የሚጫወቱ ሰዎች እንደ ድሮ አይደሉም። በአንድ ቀን ነው ቀብ አድርጋ እስር ቤት የምትገባ። ህይወትሽን አታሸችም። ህይወትሽን እያሸተችው ነው ያለሽው አሁን እና በጣም ያማል። በጣም ይቅርታ። እመቤቴ ድንግል ማርያም አንቺ ነሽ ሁሉም ነገር ከለላ ሆነሽ እስከዛሬ ማናችንም እየጠበቅሽ ቸሩ መድኃኔዓለም ነው እስከዛሬ ጠብቀን ለዚህ ያበቃን። እነሱንም ደግሞ እመቤቴ ቅድስት ድንግል ማርያም ናት ያገናኘችው። እመቤቴ ሆይ ጌታዬ ሆይ ብላችሁ የምትጠሩ ሰዎች ናቸው ሀይሚና ብሩኬ። ቤታችሁ ላይ እመቤቴ
ቅድስት ድንግል ማርያም ስዕል አለ። እሷም መቼም የትም አትጥላችሁ። አሁንም ደግሞ ምሕረቱን ትላክልሽ። ከታመመ በላይ አጠገቡ ያለ ሰው ነው በጣም እንትን የሚሆነው የሚያመው። እግዚአብሔርን ነው የምላችሁ። አጠገቤ ሰው ሲታመም ወይኔ ለእኔ ባደርግ ምን አለበት ነው የምለው። ብዙ ሰው አይቻለሁ፣ ብዙ ህይወትን አሳልፌያለሁ። አጠገቤ የታመመ ሰው አለ፣ እንደዚህም ድንገት የሚወድቁ ሰዎች አይቻለሁ። እና በተለይ አጠገብሽ ያለው ሰው እንደዚህ ሳታውቂው እንደዚህ እንትን ሲሆን በጣም ለብሩኬ ይሄ በጣም ትልቅ ፈተና ነው። ከታመመ በላይ አጠገቡ ያለው በጣም ትልቅና ህመም የሚሆንባቸው እና ለአንቴም ብርታቱን ይስጠሽ። ሁሉንም ብርታቱን ስትል ወደ ቦታችሁ የነበራችሁበት ቦታ እግዚአብሔር ይመልሳችሁ። በድሯችሁ ቦታ በሳቃችሁ በደስታችሁ የምትበጡ ቀን እግዚአብሔር ያድርገን። ይኸው ተሽሎኛል ነቅቻለሁ ብለሽ ደግሞ ሀይሚዬ አንቺን ደግሞ ድምፅሽ እግዚአብሔር ያሰማን፣ መድኃኔዓለም ያሰማን። ጸሎት አድርጉ፣ ሁላችሁም ከያላችሁበት ጸሎት አድርጉ። አትሰዳደቡ፣ እንትን አታደርጉ። እስኪ አንድ እንሁን ሁላችሁም ጨረቃ ፋሚሊ አንድ እንሁን። እስኪ አንድ እንሁን። ህይወት እንደዚህ ናት። ምንወርቅበት ቀን አናውቅም። እንበላለን፣ ዛሬ ይሄንን ሰርተን ዛሬ ይሄንን እናደርጋለን ብለን ብዙ ነገር እያደረግን ነው ያለ ነው። ግን ደግሞ እስቲ አሁን ደግሞ አንድ ሆነን ጸሎት እናደርግ፣ ጎናችሁ እንቁም። አዞሽ እህቴ አለሁልሽ፣ አዞ ወንድሜ አለሁልህ ብለን እስቲ በዚህ እንኳን እንርዳችሁ። በዚህ እንኳን ሰዓት ሌላውን ነገር ወደኋላ ትተን በጸሎት እናግዛችሁ። እግዚአብሔር ይጠብቃችሁ። ፈጣሪ ከክፉ ነገር ይሰውራችሁ። ጨርሻለሁ። በጣም ይቅርታ አስረዘምኩት። በጣም ይቅርታ። እና የምታወሩ ሰዎች ካላችሁ አውሩ። በጣም ልብ የሚነካ ነገር ነውና እናቴ እሺ እኔም መዳም ከእንትን መጥታለች እና ትንሽ አውርቼ ልሂድ፣ ጸሎት ላድርግላት። ሀይሚዬ የኔ ውድ የኔ ስስት እምዬ ኪዳነ ምሕረት በየሄድሽበት አንቺ እሷ ትጠብቅሽ። እመቤቴ ኪዳነ ምሕረት ትፈውስሽ። የኔ ውድ የኔ ስስት እኔ ምንም ቃላት የለኝም። እንኳን እንደዛ አይነት ሆነሽ አይደለም ስስቂም ቀና ብዬሽ አይቼሽ አላውቅምና እመቤቴ ትጠብቅሽ የኔ ውድ። ቦክሴም የሚደወለች እንዴ? ቅዱስ ገብርኤል አንተ ድራህን ስማ። እዚህ ጋር ሁላችሁም ጸሎት አስተላልፉ። ሁላችሁም በጸሎት ሰው ሲያወራም ደግሞ አትውጭ። ከጨረሳችሁ እኔ ትንሽ መልእክት አለኝ። ሚሚዬ አንዴ ይቅርታ፣ አንድ ብቻ አንድ ቃል ደውለሻል? የኔ እናት በእናትሽ አልደወልኩምማ። እዚህ ጋር ላይፍ ላይ እንደዛ ነገር አይጠየቅም። እሺ ያኔ እሺ። አይ ያኔ አንቺ እንትን ካልሽ ብዬ እኮ ነው። አሁን የቤኪን ቪዲዮ አይቼ ነው አንቺ ከቀጥታ የመጣሁት። ቤት አይዞሽ። እንግዲህ ከኛ የሚጠበቀው አሁን ጸሎትና ጸሎት ብቻ ነው። እኔ ውድ እኛ ማድረግ ያለብን ጸሎትና ድዋ ነው ከኛ የሚጠበቀው። እንግዲህ ጸሎትና ድዋ ማድረግ ነው። ጠብቃት እሷ እና እዚህ ጋር ሁላችሁም አስተላልፋችሁ መልእክት አስተላልፋችኋል። እኔ ያለውኝ የሚዬ እስኪ እኔ እናት ቀጥይ እማ ቀጥይ። አታልቅሽ አከረብሽ ጅራ አታልቅሽ የኔ እናት እና ቀጥይ ዘምዬ። እሺ በመጀመሪያ እንዴት ናችሁ? አስተላልፉ መልእክታችሁ አስተላልፉ። ሀይሚዬ የኔ ውድ ልጄ አላህ ያሽርሽ። አላህ ከዚህ የተሻለው ደስታን ያሰማን። ሁላችንም ሀዘን አይደለም በደስታ እንደምንጠብቅሽ ተስፋ እናደርጋለን። የኔ ውድ እህቴ ልጄም ሁለመናዬም ነሽ። አላህ ያሽርሽ። አላህ ደስታ ያሰማን። ዱዓችን ይድረስልሽ የኔ ውድ እህት። ስለሰጣችሁ መድረኩን አመሰግናለሁ። ሰላም ሁኑ። ምን ነው ጸጥ አላችሁ?
ደንግጣል እኮ ልጆቹ። ኢማም ተራ ምን ምን ወየኔ እናት እንደታረችሁ እግዚአብሔር ይመስገን። እንዴት ናችሁ? መናገር አለ። አልሐምዱሊላህ ተናገሪ። አስተላልፍ የኔ ውድ። እሺ ሳይስከለ አሚዬ የኔ ቆንጆ እግዚአብሔር ካንተ ጋር ይሁን። ያው መንቀኛችሁ ተኩፎ ነው ተጠብቀው ቤተሰብ ሳቅ ፍቅር መስማት ደግሞ ባልሙሉ ተፈነ ነው ድንግል ማርያም ሁሉ ነገር ተጠብቃችሁ ጨርሻለሁ። ማሚዬ እግዚአብሔር ይስጥልኝ። እሺ እኔ እናት አመሰግናለሁ። እኔ እናት አይዟችሁ። ያው ከኛ የሚጠበቀው እንግዲህ ጸሎትና ዱዓ ነው። እግዚአብሔር መለመን ያለብን ይሄ ነው። አንዴ እስኪ እኔም ላስተላልፍ። ሃይሚዬ እኔ እናት እንግዲህ መድኃኒዓለም ቅዱስ ገብርኤል እሱ ይማርሽ፣ ምሕረቱ ይስጥሽ። ደንግጠሽ ነው። አይዞሽ የኔ እናት ድንሽ ትወጫለሽ። አልጠበቅሽው ነገር ስለሆነ ነው። አላሰብሽው ነገር ስለሰማሽ ነው። በብሩኬ ስለምትተማመኝ ነው። ብሩኬ ደግሞ እንደዛ ነገር የለበትም። የኔ ውድ ስትነቂ ደግሞ ደህና ሆነሽ ብሩኬ ማምነሽ በሰላም እንደምትወጪ ባለሙሉ ተስፋ ነኝ። የኔ እናት አይዞሽ። እመቤቴ ማርያም አብራሽ ትሁን፣ ከጎንሽ ትሁንልሽ የኔ እናት። ጠላታችሁ እንግዲህ በተወለዳችሁበትም ሀገር አለቀቃችሁም። በአዲስ አበባ ሲባል የተወለዳችሁበትም ሀገር አብሯችሁ ጠላት እንዳለባችሁ አሁን ታውቃላችሁ። እንግዲህ በተልኮ የመጡ ብዙ ህይወታችሁ ለመበጥበጥ እነሱ አሉ፣ የሚያደርጉትም አሉም ያየን ነው። ለዚህ ቻህር እንደዚህ አይነት ነገር ባይደርስም ያው የከበደም ቢሆን ጠላት እንዳለባችሁ ያወቅን ነው። ድሮም እናውቃለን፣ አሁንም ያወቅን ነው። ሃይሚዬም ደግሞ ደህና ትሆኛለሽ። ደህና እንደምትሆኝ ደግሞ ባለሙሉ ተስፋ ነኝ። አይዞሽ የኔ እናት። ስለምደነገጭ ነው። መድኃኒዓለም አብሮሽ ይሁን። ብሩክዬ ወንድሜ ደግሞ እንዳትፈራ፣ ጀግና ነህ። ማንም አያስበውም፣ ማንም አይጠረጥርህም እንደዛ ነገር እንደማታደርግ። አንገቴ በቢላው እሰጣለሁ እግዚአብሔርን ምንም ነገር እንደሌለብህ አውቃለሁ ወንድሜ። ተማመንብሃለሁ። መቼም ነገም ከነገ ወዲያ መተማመንብሃለሁ። ከህፃንነትህ ጀምሬ እማቅህ ወንድሜ ስለሆንክ በገንዘብ ተገዝታን ብትመጣ እንደዚያ ነገር ምንም ነገር እንደሌለብህ ጠንቅቄ አውቃለሁ። እንዳደነግጥ። እግዚአብሔር ከእናንተ ጋር ይሁን። መድኃኒዓለም አብሯችሁ ይሁን። በሀገራችሁ መሆኑ ጥሩ ነው። እንኳን በሰው ሀገር አዲስ አበባ ሆነ ነገር ሲፈጠር በተወለዳችሁበት ሀገር ስለሆነ ደስ ይላል። ወላጆቻችሁ አጠገባችሁ ነው ያሉት። የሃይሚዬም ያንተም ወንድሞቻችሁ አጠገባችሁ ነው ያሉት። ጓደኞቻችሁም ለእናንተ ብሎ ሄዶ አጠገባችሁ ነው ያሉት። ምንም ቢመጣ ምንም አትሆንም። ደግሞ ትድናለች ሃይሚ፣ ምንም አትሆንም። ግን አንቺ የመጣሽው ቆሻሻ እኔ መድኃኒዓለም የሆነ ሃይሚ አንድ ነገር መሆን አትሆንም። ግን አንድ ነገር ወድቃ ወይ ጭንቅላቷ እግዚአብሔር ምስክሬ ነው። እኔ አለቅሽም። ሌላው ተይው። እኔ ራሴ ሚሚ እኔ አለቅሽም። ኪዳነ ምሕረት እኔ እንደዛ ነገር መናገር አልወድም። ሰው እኔ በቃለሁ እንደዛ አይነት ሲያደርግ ሲል መናገር አልፈልግም ነበር። እኔ ግን እኔ ራሴ አለቅሽም። ሃይሚ አንድ ነገር ይድረስባትና ድንጋይ መቷት ምንም አትሆን መሆኑ ድንጋይ መቷት የሆነ ነገር ሆና ሃይሚ ሊና ኪዳነ ምሕረትን እኔ ራሴ አለቅሽም። እኔ ራሴ አለቅሽም። ያረገሹ ከየትም ተሸክመሽ መጥተሽ መውለድሽ አለ መውለድሽ ሳታቂ የነሱ ህይወት ለመመጥመጥ የመጣሽው እኔ ራሴ አለቅሽም። እኔ ሚሚ ታይኛለሽ። አንቺ ካልሰራውልሽ ኪዳነ ምሕረት ማንም ይተት አንቺ እምሰራልሽን አሳይሻለሁ። ልጅሽ ውለጂ አትውለጂ አይመለከተኝም፣ አያገባኝም። ለምን አፍራ አትወጂም? ለምን አፈር አትወጂም? አይደለም ልጅ ልንገርሽና በሃይሚና በብሩኬ ከመጣሽ ወንድሞች ምንም ነገር ወደ ኋላ እኔ እበቃሻለሁ። እኔ ማረግልሽ ደግሞ ታያለሽ። ከወድሽ ላስፈንቅዬ ካላወጣውልሽ እኔ የሚያደለው ምንም አይመጣም። ከየትም የተሸከምሽ ድቃላሽ ከወድሽ ላይ ተሸክም እንዳት ፈንቅዬ ካላስወጣው እኔ የሚያደለው ታይኛለሽ። አንድ ነገር ይድረስባት፣ አንድ ነገር ይደርስባትሽ። ድንጋይም ትንሽ ድንጋይ ራሷ ድንጋይ ያገኛል። ሃይሚዬ ታያለሽ። ህይወታችሁ አይበጣም። ምንም አታመጭም እኮ ምንም
የበላሽው ገንዘብ ካፍንጫሽ ውጣ። ይጠይቅሽ የከፈለሽ አይመለከተንም። በሁለቱ መሀል ምንም ነገር አይመጣም። ግን አንድ ነገር ይንካት። ትናንትና ወድቃ ሀይሚዬን አንድ ነገር ይንካት። አንድ ነገር ይምታትና ታያለሽ። የት እንዳለሽ ሁሉ አውቄያለሁ። የት ሰፈር እንደሆንሽ ሁሉ ከማንም ዱርዬ አርግዘሽ ብሩክ የማንም ድቃላ መሰብሰቢያ ነው ያለሽ ማን ነው? የማንም መሰብሰቢያ ነው ያለሽ ማን ነው? ብሩክ ወይ ድቃላ አምጥተሽ ያንተ ነው ብለሽ ሀይሚ ከሱ ህይወት ትወጣለች ብለሽ ነው? አትወጣ። ይልቅ እንዲጠነክሩ ያደረግሻቸው ነው። ብዙ ጠላት መጥቶባቸዋል ህይወታቸው ላይ ብዙ ነገር አልፎ ለዚህ የደረሱ ልጆች ናቸው። ብዙ የሚወዳቸው ሰው አለ፣ ብዙ የሚያከብራቸው፣ ብዙ የሚሳሳሏቸው። እዚህ ጋር የሚያለቅሱ የመዳም ቅመምን ባለ አንቺ ይሁንሽ። ሴት ልጅ እኮ አርግዛ እመቤት ማይራም ቁጭ ብላ የምትለምነው በሰላም ገላግኝ ብላ። አንቺ ድቃላሽ ተሸክመሽ ሂድና እህልሽን አታስተካክይም? ነገሩ ምን አባት አለሽ አንቺ? ከየትም ተሸክመሽ የመጣሽ እኮ ነሽ። አሳይሻለሁ። እኔም የሚያደርገው ከነ አድራሻም ከነ የተወለድኩበት ከነ ቤተሰቦቼ ስመልክልሽ እኔም የሚያደርገው ታይኛለሽ። መድኃኒዓለምን ሚሚ አይደለሁም። አንድች ነገር ይድረስባት ሀይሚ፣ አንድች ነገር ይድረስባት፣ አንድች ነገር ይምታት። አንድ ድና እንደምትወጣ ባለሙሉ ተስፋ ነኝ። ግን አንድ ነገር ጭንቅላቷን ነክቷት ልስማና ታያለሽ። ከወድሽ ላይ አስፈቅጄ ካላስወጣውልሽ ታያለሽ። ሁሉም ነገር ገንዘብ ነው የሚያደርገው። ታያለሽ። አንድ ነገር ይድረስባት፣ አንድ ነገር ትሁን ሀይሚዬ። አንቺ ከማንም ድቃላ ተሸክመሽ መጥተሽ ህይወታቸው ልትበጠብጭ። ሴት ልጅ እኮ ራሷን ታስከብራለች። ድቃላሽና አዛዛ ሄደሽ አሳድጊ። እኛ የማንም ድቃላ አሳዳጊ ነን እንዴ? አይደለንም፣ አይደለንም። ብሩክ ተቆንጥጦ በስነ ስርዓት ያደገ ልጅ፣ ቤተ ክርስቲያን ልጅ። ሀይሚዬም እንደዛ ማንም ያውቃቸዋል። ብሩክ እንደዛ አይነት ልጅም አይደለም። ገባሽ? የተወለደበት ሀገር ደግሞ ላይገባ ነው ጉድጓድ የገባሽ። ይሄ ወር መጣሽ። ይሄ ወር ቢመጣ ታዲያ አንቺ ፍለጋ ነው ሄደው። ምንሽ አምሮት ብሩኬ ከአንቺ ጋር ምንሽን ስቦት? ሂጂና ድቃላሽን የተሸከምሽበት ሂጂና አትረክቢ። እኛ ቤት አይደለም። ገባሽ? እኛ ቤት አይደለም። ብሩክዬ ደግሞ ጠንካር በል፣ አይዞ፣ ሁሉም ነገር ይስተካከላል። ሀይሚ የምድንበት መንገድ ፈልግ ወንድሜ። አይዞ፣ እኔ ልደንግጥልህ። አይዞ፣ እሷ ራሷ በሳተች ሰዓት አንተ በዛን ሰዓት እንደውም ሀይሚዬ ትሻላለች አለማወቋ። አንተ ምን ላይ እንዳለህም አንተ ማንም አያውቅም። እግዚአብሔር ከእናንተ ጋር ይሁን፣ መድኃኒዓለም ከእናንተ ጋር ይሁን። አሁንም የቃል የምደግመው ነገር አንድ ነገር ይድረስባት ሀይሚ። ሀይሚ አንድ ነገር ትሁን። ሀይሚ የአንድ ነገር ትሁንና ታያለሽ። ሀይሚ የአንድ ነገር ትሁን። እግዚአብሔር ምስክር፣ ምንም የፈለገ ነገር ለምን አይሆንም ታያለሽ። ሆድሽን ካላስፈነቀልኩልሽ ታያለሽ፣ ታያለሽ ለህይወትሽ ሁሉ። እንጂ ቆሻሻ ከየትም የመጣሽ ሳይታወቅ አረገዝኩልሽ። መውለድሽ አለመውለድሽ አታውቂ። የተረገዘም እኮ ለመውለድ እኮ በአሁኑ ጊዜ ከባድ የሆነበት ጊዜ እኮ ነው። አንቺ ሰው ላይ አምጥተሽ እንደዛ ነገር ስትናገሪ ሆድሽ ላይ ያለው አታስቢም? አትጸልይም? እሱ የማንም ድቃላ አሳዳጊ አይደለም እኮ ብሩክ የሃይሚና የሃይሚዬ ብቻ ነው። አንቺ ከየትም የመጣሽ ማይታወቀው። አንቺ በሆነ ዛ ጋር ወንድሞቹ ወጥቶ ቪዲዮ እየሰሩ ያየሽ አርግዤ ያለው ስትይ አታፍሪም? ያረገሽበት ሂጂና አባቱ ፈልጊ። እነሱ ከሆነ መቼም አይለያዩም። አታስቢ። ሃይሚና ብሩክ መቼም አይለያዩም። መቼም መቼም። ሃይሚ አምናኝ ወይ ትወጣለች ከሱ ጋር ተጣርታ ብለሽ ካሰብሽ ገደር ግቢ። አሁንም ገደል ልትገቢ ትንሽ ነው የቀረሽ። ትገቢያታለሽ ገደል። እና በጣም አመሰግናለሁ። እኔ ብዙ ከተናገርኩኝ ያልሆነ ቦታ ስለሚሄድ ከዚህ በላይ ማውራት አልችልም። ጠብቂ። አንድ ነገር ይድረስባትና ሃይሚዬ ጠብቂ፣ ጠብቂ፣ ታያለሽ። ቀጥሉ ሌሎቹ። ይቅርታ፣ ከዚህ በላይ ማውራት አልችልም።
ምን ነው ጉረራችሁ ላይ ምን የቆመ ሰው አለ እንዴ? አውሩ። እና እኔ የምለው ነገር አሁንም በድጋሚ የምለው ነገር ቢኖር ከዚህ እኛ እናግዛችሁ በፈጣሪ እና እንትናችሁን ሼር እያደረግን አካውንታችሁን ሼር እያደረግን እኛ ደግሞ በጸሎት ከዚህ እናግዛችሁ። በጸሎት በዱዓ ያላችሁ ስደት ላይ ያለን ሁላችንም ለብዙ ለዚህ ለብዙ ሰው ቀርቶ ለአንድ